ኦሪት ዘሌዋውያን ምዕራፍ 20 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ደግሞ የእስራኤልን ልጆች እንዲህ በላቸው፣ ከእስራኤል ልጆች ወይም በእስራኤል ዘንድ ከሚቀመጡ እንግዶች ማናቸውም ሰው ዘሩን ለሞሎክ ቢሰጥ ፈጽሞ ይገደል። የአገሩ ሕዝብ በድንጋይ ይውገረው። መቅደሴን ያረክስ ዘንድ የተቀደሰውንም ስሜን ያጐሰቍል ዘንድ ዘሩን ለሞሎክ ሰጥቶአልና እኔ በዚያው ሰው ላይ ፊቴን አከብዳለሁ፣ ከሕዝቡም መካከል ለይቼ አጠፋዋለሁ። ዘሩንም ለሞሎክ ሲሰጥ የአገሩ ሕዝብ ያን ቸል ቢለው ባይገድሉትም እኔ በዚያ ሰውና በቤተሰቡ ላይ ፊቴን አከብዳለሁ። እርሱንም ከሞሎክም ጋር ያመነዝሩ ዘንድ የሚከተሉትን ሁሉ ከሕዝባቸው መካከል ለይቼ አጠፋለሁ። መናፍስት ጠሪዎችንና ጠንቋዮችን በሚከተል በሥራቸውም በሚያመነዝር በዚያ ሰው ላይ ፊቴን አከብዳለሁ፣ ከሕዝቡ መካከል ለይቼ አጠፋዋለሁ። እንግዲህ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ። ሥርዓቴን ጠብቁ አድርጉትም፣ እኔ የምቀድሳችሁ እግዚአብሔር ነኝ። ማናቸውም ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል። አባቱንና እናቱን ሰድቦአልና ደሙ በራሱ ላይ ነው። ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ። ማናቸውም ሰው ከአባቱ ሚስት ጋር ቢተኛ የአባቱን ኀፍረተ ሥጋ ገልጦአል፣ ሁለቱ ፈጽመው ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው ከምራቱ ጋር ቢተኛ ሁለቱ ፈጽመው ይገደሉ፣ ጸያፍ ነገር አድርገዋል፣ ደማቸው በላያቸው ነው። ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመውም ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው እናቲቱንና ልጂቱን ቢያገባ ርኵሰት ነው። በመካከላቸው ኃጢአት እንዳይሆን እርሱና እነርሱ በእሳት ይቃጠሉ። ማናቸውም ሰው ከእንስሳ ጋር ቢገናኝ ፈጽሞ ይገደል፣ እንስሳይቱንም ግደሉአት። ማናቸይቱም ሴት ወደ እንስሳ ብትቀርብ ከእርሱም ጋር ብትገናኝ ሴቲቱን እንስሳውን ግደል፣ ፈጽመው ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው የአባቱን ልጅ ወይም የእናቱን ልጅ እህቱን ቢያገባ ኀፍረተ ሥጋዋንም ቢያይ እርሷም ኀፍረተ ሥጋውን ብታይ ይህ ጸያፍ ነገር ነው። በሕዝባቸውም ልጆች ፊት ይገደሉ። የእህቱን ኀፍረተ ሥጋ ገልጦአልና ኃጢአቱን ይሸከማል። ማናቸውም ሰው ከባለ መርገም ሴት ጋር ቢተኛ ኀፍረተ ሥጋዋንም ቢገልጥ ፈሳሽዋንም ገልጦአልና እርሷም የደምዋን ፈሳሽ ገልጣለችና ሁለቱ ከሕዝባቸው መካከል ተለይተው ይጥፉ። የአባትህን ወይም የእናትህን እህት ኀፍረተ ሥጋ አትግለጥ። ይህን የሚያደርግ የዘመድን ኀፍረተ ሥጋ ገልጦአል፣ ኃጢአታቸውን ይሸከማሉ። ሰውም ከአጎቱ ሚስት ጋር ቢተኛ የአጎቱን ኀፍረተ ሥጋ ገልጦአል፣ ኃጢአታቸውን ይሸከማሉ፣ ያለ ልጅ ይሞታሉ። ሰውም የወንድሙን ሚስት ቢያገባ ርኵሰት ነው፣ የወንድሙን ኀፍረተ ሥጋ ገልጦአል፣ ያለ ልጅ ይሆናሉ። እንግዲህ ትቀመጡባት ዘንድ የማገባችሁ ምድር እንዳትተፋችሁ ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉትም። ከፊታችሁ በምጥላቸውም ሕዝብ ወግ አትሂዱ። ይህን ሁሉ አድርገዋልና ተጸየፍኋቸው። ነገር ግን እናንተ ምድራቸውን ትወርሳላችሁ፣ ትወርሱአትም ዘንድ ወተትና ማር የምታፈስሰውን ምድር እሰጣችኋለሁ አልኋችሁ። እኔ ከአሕዛብ የለየኋችሁ አምላካችሁ እግዚአብሔር ነኝ። እንግዲህ ንጹሐን እንስሳ ከርኩሱ ንጹሐንም ወፍ ከርኩሱ ትለያላችሁ። ርኩሶች ናቸው ብዬ በለየኋቸው በእንስሳና በወፍ በምድርም ተንቀሳቃሽ ሁሉ ነፍሳችሁን አታርክሱ። እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑኛላችሁ። ሰው ወይም ሴት መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይም ይውገሩአቸው፣ ደማቸው በላያቸው ነው።